የትምህርት ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ ለሕዝብ ተወካዮች ምክር ቤት ባደረጉት ገለጻ ትምህርት ቤቶችን የግጭት ሰለባ የምናደርግበት መንገድ ፈጽሞ መቆም እንዳለበትና በግጭት ምክንያት ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በአጽንኦት አስጠንቅቀዋል። ከትምህርት የቀሩ 7.2 ሚሊዮን የኢትዮጵያ ልጆች እንዳሉና ይህም ጉዳይ በጣም ሊያሳስብ እንደሚገባ የትምህርት ሚኒስትሩ የተናገሩ ሲሆን ትምህርት ቤቶችን የግጭት ሰለባ የሚሆኑበት መንገድ ፈጽሞ መቆም እንዳለበት አስጠንቅቀዋል። ከዚህም በተጨማሪ የኑሮ ውድነት ለበረታባቸው አስተማሪዎች የሚቋቋመው የመምህራን የህብረት ሥራ ባንክ በ2018 ሥራ ሊጀምር እንደሚችል ሚኒስትሩ ፍንጭ የሰጡ ሲሆን ይህም ለኢትዮጵያ መምህራኖች መልካም ዜና ነው ተብሏል። የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ሥራ ባንክ በሚቀጥለው ዓመት ሥራ ሊጀምር እንደሚችል የትምህርት ሚኒስትሩ ብርሃኑ ነጋ እየተናገሩ ሲሆን መንግስት ለአስተማሪዎች ለቤት መስሪያ የሚሆን መሬት ቢያቀርብ የሚቋቋመው ባንክ በአነስተኛ ወለድ ብድር የሚሰጥ ይሆናል ብሏል። ፕሮፌሰር ብርሃኑ ነጋ ባንኩ በሚቀጥለው ዓመት ሥራ ሊጀምር እንደሚችል ተስፋቸውን የገለጹት የትምህርት ሚኒስቴርን የ2017 የ9 ወራት የእቅድ አፈጻጸም በሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። በሕዝብ ተወካዮች ምክር ቤት የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ የኢትዮጵያ መምህራን የሚከፈላቸው ደሞዝ ልጆቻቸውን ለመመገብ ለማስተማርና ልብስ ለመቀየር እንኳ የሚበቃ እንዳልሆነ በማንሳት ሚኒስቴር መስሪያ ቤቱን በከፍተኛ ሁኔታ ተችተዋል። ደሳለኝ ጫኔ ለመምህራን የሚከፈለው ዝቅተኛ ደሞዝ በስራ ተነሳሽነታቸው ላይ ጭምር የከፋ ተጽዕኖ እንደሚኖረው በመጥቀስ ትምህርት ሚኒስቴር ማሻሻያ እንዲደረግ ግፊት ማድረግ እንደሚኖርበት አሳስበዋል። ኢትዮጵያ ለመምህራን የምትከፍለው ደሞዝ በምንም መስፈርት በቂ እንዳልሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የተናገሩ ሲሆን ነገር ግን መስሪያ ቤታቸው በተናጠል የደሞዝ ማሻሻያ ማድረግ እንደማይችል ለምክር ቤቱ አስረድተዋል። ይህንን ተከትሎም የትምህርት ሚኒስትሩ መንግስት ለአስተማሪዎች የደሞዝ ጭማሪ አድርገው ችግሩን የመፍታት እቅዱ የረጅም ጊዜ ህልም እንደሆነም ተናግረዋል። በተለይ በክልሎች በኩል በመንግስት መሬት ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንስ እንዲያገኙ ምን እናድርግ በሚል ሐሳብ የመምህራን ባንክ ለማቋቋም እንደታሰበ ለምክር ቤቱ አስረድተዋል። እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው የህብረት ሥራ ባንክ እንዲኖራቸው አድርገን ቢያንስ ዝቅተኛ በሆነ ወለድ ቤት በሚሰሩበት ጊዜ ብድር እንዲያገኙ ለማድረግ እየሞከርን ነው ሲሉ ፕሮፌሰር ብርሃኑ አብራርተዋል። በሌላ በኩል ከተነሱት ጉዳዮች መካከል ከ9 ሚሊዮን በላይ የኢትዮጵያ ልጆች በሰው ሰራሽና በተፈጥሮ አደጋዎች ከትምህርት ቤት ውጪ መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በታህሳስ 2017 ዓ.ም ይፋ አድርጎ የነበረ ሲሆን ግጭት፣ ብጥብጥ፣ የተፈጥሮ አደጋዎችና መፈናቀል የኢትዮጵያን ልጆች ከትምህርት ያራቁ ዋነኛ ምክንያቶች ናቸው ተብሏል። በሪፖርቱ መሰረት በአማራ ክልል 4.4 ሚሊዮን፣ በኦሮሚያ ክልል 3.2 ሚሊዮን፣ በትግራይ ክልል ደግሞ 1.2 ሚሊዮን የኢትዮጵያ ልጆች ትምህርት ቤት አይሄዱም ተብሏል። ፕሮፌሰር ብርሃኑ በሚሊዮን የሚቆጠሩ ልጆቻችን ትምህርት ቤት አለመግባታቸው እጅግ በጣም ሊያሳስበን የሚገባ ጉዳይ ነው በማለት የኢትዮጵያ ልጆች ከትምህርት ገበታቸው ያራቀው ትልቁ ምክንያት በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች መሆናቸውንም ገልጸዋል። በግጭቱ የሚሳተፉ ኃይሎች እንዴት ነው መምህራንን የሚገድሉት? እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉት? ያሉት ብርሃኑ ነጋ እንደ ህብረተሰብ አይነኬ ከሚባሉ ጉዳዮች መካከል አንዱ የትምህርት ጉዳይ ሊሆን ይገባ ነበር። ያ አለመሆኑ በጣም ያሳዝናል በማለት ተናግረዋል። በአንድ ወይም በሌላ ምክንያት የፖለቲካ ግጭት ውስጥ ልንገባ እንችላለን ያሉት ፕሮፌሰር ብርሃኑ ነገር ግን የነገውን ትውልድ የሚገድል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገድል ሲሆን ይህ ተግባር ደግሞ እጅግ በጣም ያሳዝናል፣ ያሳፍራል ሲሉ አውግዘዋል።
በሌላ መረጃ ከትግራይ ኮሚኒኬሽን ጉዳዮች ጽህፈት ቤት በተሰጠ ወቅታዊ መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬሽን ያወጣውን ዘገባ ተቃውመዋል። የአማራ ክልል ኮሚኒኬሽን ጽህፈት ቤት ሚያዝያ 8 2017 ዓ.ም የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል በሚል ርዕስ ያሰራጨው መረጃ ግልጽ ህገ መንግስታዊ ጥሰት የተሞላበትና የፕሪቶሪያን ስምምነት የሚጻረር ጸባጫሪ ዘገባ ይዘው ወጥተዋል በማለት ተቃውመዋል። ከወደ ትግራይ የወጣው መግለጫም ይህ ድርጊት ተራ ነገር ሳይሆን የትግራይ ህገ መንግስታዊ ግዛትን የአማራ ክልል አካል በማድረግ ያለፈው ሳይበቃ አሁንም በተደጋጋሚ ቀጥሎበታል ብሏል። ይህ ተግባር ኃላፊነት የጎደለበት ህገ መንግስቱን የሚጥስና የፕሪቶሪያው ስምምነትም በቀጥታ የሚጻረር ተቀባይነት የሌለው በመሆኑ በአስቸኳይ ሊታረም ይገባል ብሏል። የአማራ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬሽን በተደጋጋሚ ከሚያቀርቧቸውና የሁለቱም ክልል ህዝቦች ለዘመናት አብሮ የመኖርና ግንኙነትን የሚሸረሽሩ እንዲሁም ለሌላ ግጭት በቀጥታ የሚዳርግ ተንኳሽ ዘገባ በአስቸኳይ እንዲያርሙና ዘገባውን ባመቻቹና ባሰናዱት አካላት ላይ እርምጃ እንዲወስዱ እየጠየቅን የፌደራል መንግስትም እንደዚህ አይነት ህገ መንግስታዊ ጥሰት በሚፈጽሙ ተቋማት ላይ ህጋዊ እርምጃ እንዲወስድባቸው ጥሪ እናቀርባለን ያሉት የትግራይ ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።